ምንድነው ንብድ ብሻሽ የሚያሮጥሽ? ወይ በፈጣሪ የሆነ ሰው ኮቴ እኮ ሳምቼ እኮ ነው። በስመ አብ ቅዱስ ምን እንደመጣብኝ እንኳን ማወቅ አልቻልኩም ነበር። ደንግጬ እኮ ነው። አረ ሱስ ላግዝሽ እንጨለቀ ማለት ሄድ ብላ በጧት ነበር ተነስታ ያወጣችው። እንደው አንድ ነገር መጣብኝ ብላ ፈርታ ስትሮጥ ነው መሰለኝ ይሄው ተሰብራለች። አይዞሽ ይዛት ግባ በቃ። አጎቴ ግን አሁን እንዴት ናት? ደህና ናት አይደል? አንቺ ራሱ ቆይ ምንድነው በጧት የሚያንቀዘቅዝሽ? ልጅ ልውል የሴት እንግዳ የለው። ይህን ደግሞ እሷ ስላደረገች የተባረከች ናት። ልውልማ ቃላባ ያድርጎኛል እንዴ ቶክስ አለማምድሃለሁ ብዬ እዚህ ድረስ አምጥቼው እዚህ ስደርስ ካደኝ። በዚህማ ቅር ካለው ቅር ይበለው። አንድ አመፀኛ የሆነ ያስጨናቂ ታላቅ ወንድም አለ። አገሬው ሲነግረኝ ይመጣል ብሎ በአባቱ ሬሳ ላይ ሊደርበኝ ቋምጦ ነበር አሉ። ቆይ ለምንድን ነው አጎቱን ሊገለው የሚችለው? ቆይ ምን ብታደርጎ ነው አንተ ሊገለው ያሰበው? ጸደይ አዲስ አበባ ነው የተወለደችው። አዎ አዲስ አበባ ነው። ቆየ እኮ አዲስ አበባ ተወላጅ ነኝ ብዬ ካወራል። አይ ፋንቱ አረሳሽው አይደል? አዎ እንዴት ረሳለሁ? ማለቴ አሮጊት አይደለሁም እኮ ነኝ። እኔ የምልህ ቆይ ግን ግርማ ስሙን የደበቀው ለምን ይመስላል? እኔ ምን አቅልሻለሁ? እኔ ሴት ነኝ እንዴ ወሬ ማመላለሰው? አረ ማንንም አይነካም ደርሰናል። አይ እኔም ብዬው ነበር እባክህ ይቅዘው። እሺ ይዤ ልሂድ። እስከምን ለምደው ነው? እሺ ይቅርታ ግን አስቸገርኳችሁ። ወይ ፈጣሪ ስልጣኔ ተፈጥሮ ምን ያህል ይህን ዘመን ያህል ዶሚኔት አድርጓት እንደኖረ ሳይ ስልጣኔ ራሱ እዚህም ቦታ ቢያየው ምን ያህል በተፈጥሮ እንደሚደነቅና ተፈጥሮ እንደሚያፈቅር ነው የታዘብኩት። እውነትን እኮ ነው ውዴ። ደግሞ በዚህ ላይ ልጆች ኖረውም ቢሆን እጥፍ ድርብ ነበር የሚሆነው ደስታችን። ቆይ ፋንቲ ምን እያልሽ ነው ያለሽው? ሁሉም እኮ ቢሆን ያንቺ ልጅ ነው። እንደዚህማ አይባልም። በዚህ ላይ እኮ የእናቱ አደራ አለብሽ። እውነት እኮ ነው። ይሄኔ ስንት አደራዎችን አስቀምጣልኝ ሊሆን ይችላል። ግን ደግሞ እውነቱ ልዑል ልጅ አይደለም። አውቃለሁ ሊሆን አይችልም። እሱም ደግሞ ወጣትነት ይዞት እሱን ነገር መረዳት አቃተው። አይዞሽ አንድ ቀን ልፋትሽን እረዳዋለሽ። ለምን እንደሆነ አላውቅም። ከቅድም ጀምሮ ቁጭ ብዬ ራሴን ሳዳምጥ የበለጠ ጉድለት ተሰማኝ። መከፋቱ የለብሽም። ፈጣሪም ቢሆን የወደደውን ነገር ነው ያደረገው አይደል? እኔ ስለራሴ አንድም ቀን አስቤ አላውቅም። ግን ደግሞ ያንተን ፍላጎት ሰላሟን ለመቅረቴ በጣም ያሳስበኛል። ይኸውልሽ የኔ ፍላጎት ቤተሰቦችን ሰብስቤ በሰላም መኖር ብቻ ነው። ይኸውልሽ ልጅ መጣ አልመጣ እኔን አያሳስበኝ። ልጅ ፍቅር አንቺ ማለት እኮ ትዳሬ ነሽ። አመሰግናለሁ ውዴ። ምንም አይደል። በቃ እኔም ውሃ ልጠጣና ወደ እነ ሉል ጋር ልሂድ። እነ ሉል ወደ ወንዝ ሳይወርዱ አይቀር። እኔም በዛው ሲጎብኝ ተላርጋቸው መጣሽ። እሺ እዚሁ ነኝ በቃ። እኔ የምለው ዋና ምናምን ትችላለህ እንዴ? ማለቴ የሚዋኝበት ቦታ አለ? ለነገሩ ተው እንኳን እሱ ቧንቧ ራሱ የላችሁ ማለት ለወንዝ ሄዶ ነው የሚዋኝበት ቦታ የሚጠፋው እንዴ? ወንዝ ነው እንደምትዋኙት? ለመጠጥም ለገላም ለመዋኘትም ወንዝ ነው የምትጠቀሙት? ሆሆ ቆይ እንግዲህ ቀጣይ ስትመጣ በስም አንድ አራት ወንዞች እናቆምልሃለን። አሁን ግን አንድ ነው ያለው። እኔማ ምን ልሰራ ተመልሼ እመጣለሁ ብለህ ነው? ይሁን አሁን እንግዳችን ነው ምንም አንልህም እንጂማ የምትመከር ልጅ ነበር። ለነገሩ መንገዱ ራሱ ሩቅ ነው እንዳላችሁት አይደለም። ብቻዬን የምመጣ ኖሮ ጠፍቼ ነበር። በዚህ ጠባብ መንደር ወዴት ትጠፋለህ? ደግሞ አታስብ፣ ብትጠፋም ትገኛለህ። መቼና የት ነው የሚገኘው? ያው ግፋ ቢል እስክትገኝ አንድ ለቀን ውጪ ብታድር ነው። ኧረ እባክህ መቼም ጅብ ነው የሚበላኝ። ሞቼ ነው የምገኘው። ኧረ እባክህ ቆፍጠን በል፣ ጉድ እኮ ነው።
አሁን ከመቼውም ጊዜ በላይ ጊዜው ያንተ ነው። ፈጣሪ ሲረዳ እዚህ ድረስ አምጥቶ በእጅ ላይ ሰጥቷል። ስለዚህ አሁን ሙሉ በሙሉ መብቱ ባንተ ላይ ነው ያለው። ለ20 ዓመት ያህል ስጨነቅበት የነበረውን ነፍስ አጥፍቼ ከህሊና ዕዳ ነፃ ሆናለሁ። አሁን ከመቼውም ጊዜ በላይ ጥሩ አጋጣሚ ነው። ከዚህ ውጭ ሌላ አጋጣሚ የለም። የስ አስጨናቂ ሉል ግን ለኔ ምን አይነት ስሜት ነው ያለው? በጣም እኮ ነው ግራ የሚገባኝ። አንዳንዴ ይጨነቅልኛል፣ አንዳንዴ ደግሞ ያዝንልኛል፣ አንዳንዴ ደግሞ ያበሳጨኛል። ለማንኛውም ኦዶይ አዳይ ምንድነው ያልጅ? ምንድነው? የሆነ ልጅ እናንተ ቤት እንግዳ የመጣችው ልጅ የሆነ ሰው ጫካ ውስጥ ተሸክሞ ሲገባ ይዋለኝ። ማነው እሱ? ማነው እሱ አሉ? ማነው? እሱም አላወቀም፣ ፊቱን ተሸፍኗል አሉ። ቶሎ ሂጂና ለእናትሽ ያለው ንገሪልኝ። ከጀርባው በኩል ይድረሱበት። ምናልባት ጠለፋ ሊሆን ይችላል። እሺ። እንደው ወይኔ የሰው ልጅ እንደው ጉዳችን ፈላ። ቆይ ምንድነው ያላችሁት? ማን ነው ወሰዳት? ወዴት ነው የደረሰችው? ለምንድነው ማትነግሩኝ? ለምንድነው ዝም የምትሉት? ንገሩኝ። የት ነው ያለችው? ቆይ አንቺ መነፋረቁን ትተሽ በስተከለ ትናገርም እንዴ? የት እንዳለች? እውነቱን ነው። የት ነው ያለችው? ቶሎ እንድረስላት። ሙዚ ሁሉ ጣጣ ውስጥ የከተትኳት እኔ ነኝ። ወይኔ ሉሌ ጉዴ ፈላ። በስተቀኝ በኩል ነው ልጁ ሲሄድ ያየሁት ነው ያለኝ። እኔ ምኑን አውቄውንስ? እንደው ወይኔ ቆይ እሺ፣ ማን ነው? እኔ ምኑን አውቄው? አጎቴ ጠለፋ ሳይሆን አይቀርም ብሏል። እንደው አንድ ነገር ሳያደርጓት ቶሎ እንድረስላት። ጠለፋ? አዎ ጠለፋ? ምን ማለት ነው ጠለፋ? እንዴ ጠለፋ እንደ ዕቃ ሰርቋት ነው እንደሚሄዱት ነው ብለህ ነው? ይኸውላችሁ እናንተ ባላችሁት መንገድ ሂዱ። እኔ ብቻ እፈልጋታለሁ። እባካችሁ አንድ ነገር ከመሆኗ በፊት ታትራችሁ ፈልጓት። በቃ ቶሎ በሉ ጊዜ የለንም። እባካችሁ ጸዲ አንቺ ጸለይ። ወይኔ ጉዴ ፈላ። ኧረ ወይኔ ጉዴ ፈላ። እሱ ልጅ ወይኔ ጉዴ። ጸለይ አንቺ ጸለይ። ጸለይ አንቺ ጸለይ። ጸለይ ጸለይ አንቺ ጸለይ። ወይኔ ጉዴ ጸዲ
ኧረ ጸዲ በእናትሽ ጸዲ ጸዲ ቆያም እንደምናደርገው ጸዲና እናገኛትም ማለት ነው። እባክህ ተልፈስፈስ ተነስተን እንፈልጋ። አንተ ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ። አዎ አይደለም። ምን ይጠበስ? ቆይ ላንተ ወንድነት ማለት በሚወድ ሰው መጥፋት አለመደንገጥ ነው እንዴ? ምን ይሰው ነህ? ቆይ ልጁ ምን ሆነሃል? እዚህ ቁጭ ብለህ ከምትጨነቅ ተነስተን እንፈልጋት እኮ ነው ያልኩህ። እሱ ጥሩ ሀሳብ ነው። እሺ አሁን የት ብለን ነው የምፈልገው? በቃ ዞር ዞር ብለን እንፈልጋት። ጸዲ እስካሁን አልተገኘም። ኧረ አባዬ ጉድ ሆነናል። ምን ልጅቷ ብቻ የሰውየው ሚስት ፋንቱም ጠፍታለች። ይኸው ገና ቅድም ጀምሬ ስፈልጋት ምንም አልተገኘችም። ወይኔ ቅሌቴ፣ ግቢዬ ተደፍሯል። ግቢዬ ተደፍሯል። አጎቴ እኔ ግን አንድ የምጠረጥረው ሰው አለ። ማን ነው እሱ? ግርማ። ግርማ? አዎ ግርማ ራሱ ነው። ግርማ ከሆነ እሱ ያለበትን እኔ አውቃለሁ። ቆይ እስካሁን የታገስኩሽ የአብራኬ ክፋይ ልጄ ነሽ ብዬ ነው። ከእንግዲህ ግን እውነታውን ወቂው። አልታገስሽም፣ እገልሻለሁ። እባክህ አባዬ በእናትህ ዝም በይ። እኔ እንደፈለክ ልጄን ተዋት። እኔ ይኸውልሽ ለልጄ እንኳን እማራራ ግፍ የተደረሰብኝ ሰው ነኝ። ትሰሚኛለሽ? ዛሬ የመጨረሻሽ ቀን ነው። ስለዚህ ዝም በይ፣ ዝም በይ። ዝም በይ። ስምን ቀይረናል። ወይኔ ልጄን እሷን ተዋት። በእናትህ እናቴን አትንካት። በእናትህ ማንን አባቴ? እባክሽ የት አባሽ የምታውቂው አባትሽ ነው? አሁን አንዳች ትንፋሽ አልፈልግም። ሁለትሽም በእኔ ቁጥጥር ስር ነሽ። የመኖርሽም የመሞትሽም ተስፋ እኔ ነኝ። ስለዚህ ጸጥ እረጭ በይ። ጸደይ ጸደይ። አባቴ ትንሽ ተረጋግተህ አስበው። በተበሽ ገጪ አንቺ። እኔ እኮ በጣም ነው የምወደው። ሄሎ ማን አባቱ ነው የሚደውለው? ዝም በይ ውሻ። ጸደይ አቤት አባዬ አትበይ። በተባሽ ገጭ። እኔ ከልጅነቴ ጀምሮ በስንት ስቃይና መከራ አስጨናቂ ምንድን ነው የምታረገው? ምንድን ነው የምታረገው? ምንድን ነው የምታረገው? ምን አደረኩ? ትሰማኛለህ? ከዘመዶች ጋር እንደተቆራረጥከው ከኔ ጋር ሳትቆራረጥ በአስቸኳይ ፍታ። እነዚህ ልጆች በአስቸኳይ ፍታውን። አጎት ነኝ እኔ፣ አጎት ነኝ። ፍታ። ይኸውልህ ወይ ሂድ ከዚህ። አጎቴ እቆራረጣለሁ እንጂ አልፈታቸውም። እየሰማኸኝ ነው? ለአንዴና ለመጨረሻ ጊዜ ነው የምነግርህ። ለአንዴና ለመጨረሻ ጊዜ ከኔ ጋር እንዳትቆራረጥ ነግሬሃለሁ። አጎት ነኝ እኔ። ልቀቃቸው፣ ልቀቃቸው ነው የምልህ። ሁለትሽም ልቀቃቸው ነው የምልህ። ዛሬ በዚህ ቆሼ ቆንቦሬ የተነሳ ተርፈሻል። ነገ ልቀቃቸው ነው የምልህ። ዞር በል፣ ህይወትሽን እቀላሻለሁ። ዞር በል።
ዞር በል። እመጣልሻለሁ። ሰማኛለህ? ዞር በል። አልሰማም። ከእንግዲህ በኋላ አጠገቤ እንዳትደርስ። ዛሬ ብሄድም መቼም ቢሆን አለቃችሁም። ይሄ ሰውዬ አስጥሏችሁ እንደሆነ አያለሁ። ወይኔ አስጨናቂ! ወይኔ በጣም ነው የማመሰግነው አባባ። ከእንግዲህ እኔ ጠፉብኝ ብዬ እፈልጋለሁ። እዚህ አስሮልኛል። ወይኔ በተከበርኩበት ሀገር ተነሱ እንሂድ። አመሰግናለሁ። ወይኔ ልጄ ተነሽ ተነስ። ጸደይ በሉ ተነሱ ተነሱ። ተነሱ ተነሱ። አይ አይ ጋሼ በቃ እዚህ ድረስ ከሸኙኝ ይበቃናል። በእውነት ፈጣሪ ያክብርልን። በደንብ አድርገው ነው የተንከባከቡን። አስጨናቂም ቢሆን ቤተሰቡን ይቅርታ ለመጠየቅ የሚሄዱ እጅግ በጣም ደስ ብሎኛል። አመሰግናለሁ ስለ ሁሉም ነገር። በሉ እንግዲህ እናንተም በሰላም ግቡ። አሜን። መታችሁ ስለጠየቃችሁን እጅግ በጣም ነው የማመሰግነው። አሜን። እኛም ደስ እየመጣችሁ ጠይቁ። እናመሰግናለን። እርሶም እንግዲህ ብቅ ይበሉ ቤት። እመጣለሁ። አዎ ከዚህ በኋላ ዘመድ ሆነናል። እመጣለሁ። ሰላም ሁኑ። እመጣለሁ። እሺ እሺ። እመጣለሁ። በሉ እንግዲህ አደራችሁን አንተ ብሎ ዳሩ ዳራችን ይጠብቁልን። አደራችሁ ምንም ነገር እንዳትናገሩ። ይሄው እሷም ስጋህላት ምታጠይቃለች። እናመሰግናለን ላደረግልን ነገር። ሚስጥሩን በሙሉ ይጠብቃል። እሷም እየመጣች ስጋዬ እየመጣች ጠይቅ። ሰላም ግቡ። ሰላም ግቡ። ሰላም ግቡ። ሻጎት ሰላም ግቡ። በሉ አጎቴ ድጋሚ አባቴ እንዳይመጣ እንዳይተናኮልን ግን ያዙት። እሺ ግድ የለም። ልብ ያገኛል፣ ልብ ያገኛል። አይዞሽ። ያስታርቁና እዚህ ምድር ላይ ሆኖ ይቅር የማይባባል ማንም የለም። አስታርቃችሁ እናንተ ብቻ ደህና ሁኑ። እሺ ሰላም ግቢ። ሰላም ግቢ። ሰላም ሰላም ግቢ። አመሰግናለሁ። እሺ እየመጣሁ ጠይቀው። እሺ ሰላም ደህና ሁኑ። ቻው። አይ